በአሁን ጊዜ ፌስታል ይዞ መገኘት አደንዛዥ ዕፅ ይዞ ከመገኘት አይተናነስም። በሕይወታችን ውስጥ እንደ ተራ የሚታዩ ነገሮች በጣም ውድ እንደሆኑ የገባኝ ከፌስታል መከልከል በኋላ ነበር። ፌስታል መከልከሉን ከመስማቴ በፊት የሆነ ቀን ከታናሽ እህቴ ጋር በረንዳ ላይ ቁጭ ብለን እስቲ እንጀራ ከሱቅ ይዘሽ ነይና ምሳ አቅርቢልኝ አልኳት። እሺ ብላ ተነሳችና ከጓዳ ሰፌድ ይዛ መጣች። ግራ ገብቶኝ እንዴ ምንድነው ሰፌዱ? እንጀራ ገዝተሽኝ ያላልከኝም እንዴ? እና ታዲያ እንጀራውን አበጠረሽ ነው እንዴ የምትገዢው? ሰፌድ ምን ይሰራልሻል? ኦ አንተ ኢትዮጵያ ውስጥ የለም መሰለኝ። ፌስታል መያዝ እንደተከለከለ አልሰማህም እንዴ? ፌስታል ይዞ የተገኘ ሰው ከ2000 እስከ 5000 ብር ነው የሚቀጣው። የምትቀጣው 5000 ብር ካለ ሰፌዱን ልመልሰውና ደብቄ ያስቀመጥኩት ፌስታል አለ በሱ ይዤ ልመጣለሁ። አረ ሰፌድ አይደለም ከፈለግሽ መሶቡንም ጨምረሽ ያዢ። ደግሞ በፌስታል ሰበብ የወር ደሞዜን ግማሽ ልቀጣ እንዴ? እኔ የሚያሳዝኑኝ በመኪና ረጅም መንገድ ሲሄዱ የሚያማቸው ሰዎች ናቸው። ቆይ አሁን ፌስታል ተከልክሏል፣ ምን ሊውጣቸው ነው? እንግዲህ በሽታ እየመረጡ መታመም ነው፣ ምንም ማድረግ አይቻልም። ሲያሳዝኑ ብላ እንጀራ ልታመጣ ሰፌዷን ይዛ ከቤት ወጣች። ከጓደኞቼ ጋር ቁጭ ብለን እያወራን ነው። ሁልጊዜ የሚያማርር አማረ የሚባል ጓደኛ አለን። ዛሬም እንደወትሮ ተክቶ እያማረረ ነው። ስምን መልአክ ያወጣል የሚባለውን አባባል ስሰማ እንዲህ ጨጓራዬ እንደሚቃጠል እኮ። እንዴ ለምን? ለስሙ ስም ያማረ ነው፣ ግን ሁሌ ድል እንደጠመመ ነው። በቃ ወይ ምናልባት ያንተን ስም ያወጣል የተጣለው መልአክ ይሆናል ብለነው ትንሽ ተሳሳቅንና ቆያው ምን ገጥሞ ነው እንደዚህ የምታማርረው አለው አንደኛው ጓደኛችን። ያልገጠመኝን ነገር በጠይቀኝ አይሻልም? ቆይ እሺ ለምሳሌ ምን? ባለፈው የሆነ የጥርስ ሳሙና ከውጭ ኢምፖርት ባረግ ሰው እንዳለ ከሰል ጥርስ ያነጻል ብሎ ሳሙናውን ትቶ ጥርሱን በከሰል መፈቅፈቅ ጀመረ። አይ እንደዚህ ከሆነማ ብዬ የጥርስ ሳሙና ማስመጣቱን ተውኩና ከሰል ማከፋፈል ስጀምር በከሰል ጥርስ መፋቅ የጥርስ መስታወት ይነካል ብሎ ሰው እንዳለ ጥርሱን በከሰል መፋቅ አቆመ። ይሄው አሁን ደግሞ ፌስታል ማከፋፈያ ሱቅ ስከፍት እኔን ጠብቀው በፌስታል መጠቀም ተከለከለ። እርግጠኛ ነኝ ደግሞ ፍራሽ ማከፋፈል ብጀምር ሰው እንዳለ ፍራሽ ላይ መተኛት ለወገብ ጸር ነው ብሎ መደብ ላይ መተኛት ይጀምራል። ታዲያ ከዚህ በላይ ድል ጠማማነት አለ ብሎ ማማረር ጀመረ። ወይ በቃ ስምን ካማረ ወደ አማረር አስቀይረዋ። እውነትህን ነው፣ እሱ ሳይሻለኝ አይቀርም። እኔ የምልህ ግን ከዚህ ሁሉ ጣጣ መኪና አለ አይደል? ለምን እንደኔ ያንጎ መስራት አትጀምርም? ትክክል። ማንጎ ከክፍለ ሀገር እያስመጣው እዚህ ማከፋፈል ብጀምር ሳይሻል አይቀርም። ግን እድለ ቢስ ነኝ። እኔ ማንጎ ማከፋፈል ስጀምር ሰው ማንጎ መብላት ቢያቆምስ? ኧረ እባክህ አጣርተህ ስማ። መጀመሪያ ማንጎ ሳይሆን ያንጎ ነው ያለ እሱ። ምንድነው ደግሞ ያንጎ? ያንጎ ማለት ያው ሜትር ታክሲ ነው። በስልክ ያንጎ ፕሮ የሚለውን አፕሊኬሽን አውርደ መጠቀም ስትጀምር ከሌላ ሜትር ታክሲ ሾፌሮች በተሻለ ጥሩ ገቢ ታገኛለህ። ከዛም በተጨማሪ ደግሞ በየሳምንቱ እስከ 45000 ብር የሚደርስ ቦነስ አለ። የምርህን ነው? ስታይኝ ከበባው ገዳን መስላለሁ እንዴ? ለምን ቀልዳለሁ እንዴ? ታዲያ ይሄ ያለ ከከሰልና ከፌስታል ጋር ምን አጋተተኝ? አሁኑኑ ነው ተመስግቤ ስራ መጀመረው ብሎ ተነስቶ ሄደ። ሀገራማን ብዬ እጄን የጃኬቴ ኪስ ውስጥ ከትቼ እያፏጨው የተራመድኩ ነው። ድንገት ትከሼ ላይ የሆነ እጅ አረፈ። በድንጋጤ ወደ ኋላ ዞርኩ። አንድ እንደ ሰንደቅ ዓላማ መስቀያ ዘንግ የረዘመ ልጅ ፊት ለፊት ቆሞ እዮብ ዘማርያም አንተ ጥበብ አድባር ጽሁፎች እኮ እንዴት እንደሚመቹኝ ጥበብ ድምጽ ማጉያ ይዛ ከናባት ስምን የጠራች በጣም ነው ማደንቅ። ፈርምልኝ። በጣም አመሰግናለሁ የኔ ጌታ። ለጊዜው ግን ያስኩት እስክሪብቶ ቀለሙ አልቋል። ምን ይሻላል? ለዛሬ ጻፍልኝ፣ ለነገ ገዛለሁ ብለህም ቢሆን ፈርምልኝ እንጂ መቼም የማላገኘውን እድሌንም አላስመልጥም። ወይ ካልሆነ ለምን ፎቶ አንነሳም? እሱማ የተባረከና የተቀደሰ ሐሳብ ነው። ከወረቀት ጋር የተቆራኘው ሰው ስለሆንኩ ከፎቶ ይልቅ ፊርማ ይመሮ ይልቅ ቀድሞ ስለሚመጣ እኮ ነው። እሺ በቃ እንነሳ ብሎ ከኪሱ የሆነ ስልክ አወጣና በአፉ ትንፋሽ እየሰጠ ካሜራውን መጠራረግ ጀመረ። ካሜራውን እየጠረገ ከ5 ደቂቃ በላይ ቆየ። እሱ ካሜራውን ጠርጎ ሳይጨርስ መንገድ የሚያጸዱ እናቶች አንድ ሙሉ አስፋልት ጠርገው ጨረሱ። ወንድሜ በቃ ጠርገ ስጨርስ ጥራኝ፣ በየቁጥሬን ሰጥቼው ሊሄድ ስል ፎቶአችን ጥራት እንዲኖረው እኮ ነው። በቃ ጨርሻለሁ፣ ይኸው ፈገግ በል ብሎ ስልኩን ፊት ለፊት የደቀነው። የስልኩ ስክሪን ውስጥ ራሴን በፈልግ አጣሁት። ወደ ልጁ ዞርኩና ወንድሜ አንታይም እኮ ብዥ ብሏል፣ ይህንንም ያል የጠራው ስለጠራረኩት ነው ብሎ የስልኩን ስክሪን 2 ጊዜ ተጫነውና ፈገግ ብሎ በቃ ተነስተናል አለና ስልኩን ወደ ኪሱ ከተተው። እሺ በቃ መልካም ቀን ብዬው ልሄድ ስል እንዴ አንተን የመሰለ የጥበብ አድባር አግኝቼ ዝም ብዬ ብፋታማ የጥበብ አምላክ ራሱ ይቀስፈኛል። እዚህ መታጠፊያ ጋር ቆንጆ ስጋ ቤት አለ፣ ጥሬ ጋብዛለሁ። ጥሬ ስጋ ልበላም ወንድሜ፣ ሆዲን ይረብሸኛል። በዛ ላይ ደግሞ ሮብ ነው፣ ጾም ነው። በቃ አሳ ነገር ትሞክራለህ? ኧረ እሱም ጾም አለው። በቃ ሽምብራ አሳም ቢሆን ትበላለህ ብሎ እንደ ሕፃን ልጅ አንድ እጄን ይዞ እየጎተተኝ ይዞኝ ሄደ። እኔም በልቤ ምን ጉድ ነው የገጠመኝ እያልኩ ተከተልኩት። ትንሽ ሄድ ብለን ጭር ያለ ቦታ ስንደርስ ከኪሱ ዳማከሴ የመሰለ ነገር አወጣና አፍንጬን አስጠግቶ አሸተተኝ። እኔም ጉንፋን ይዞኝ ስለነበር በደንብ አድርጌ ወደ ውስጥ ማኩት። 2 ጊዜ አስነጠስኩና ራሴን ሳቱ።
ከሰመመኔ ስነቃ ዲፕሎማት ሊቀበል እንደተዘጋጀ ቀይ ምንጣፍ ራሴ መሬት ላይ ተዘርግቼ ያገኘሁት። በድንጋጤ የተነሳውና ቆምኩ። እጄን በፍጥነት ወደ ኪሴ ስሰደው ከሁለት ቀን በፊት አልበላም አልጠጣም ብዬ የገዛሁት አይፎን 40 ፕሮ ማክስ ስልኬ የለም። ቆዘምኩ። ምን አለ መልእክተኛው ድንገት እያለፈ አይቶኝ የመኪናውን መስታወት ሸርተት አድርጎ በጠራኝ ስል ተመኘው። ተስፋ ቆርጬ ባለሁበት ቁጭ አልኩ። ድንገት የለበስኩት ጃኬት የውስጠኛው ኪስ ላይ የሚቆረቁር ነገር ተሰማኝ። ምንድነው? በየእጄን በፍጥነት ወደ ኪሴ ሰደድኩና ሳወጣው ቀደም ልጁ ይዞት የነበረው የተሰባበረ ስልክ ነው። ከስልኩ ጋር አብሮ የተጣጠፈ ወረቀት አለ። ከፍቼ ያነበብኩት ፎቶ መነሳት ስትፈልግ ካሜራውን በደንብ መጠራረግ እንዳረሳ ይላል።